ማየትን መስማትን የሚችል አይመስለኝም ብለው እናትም አባትም እህትም ጆሮአቸውን ደፍረው ቁጭ። አባትየውን አትፍረዱበት። እናቴ ማየትን መስማትን የሚችል አይመስለኝም። አንደለም አጣቁ ነው የምናወራው። ልጅ ስርዓት አልባት ነው። ትክክል እኮ ነው። ሀይ የሚላት ጠፋ። ቤተሰቦቹም ያው ቡዜም እንደሆነ በእኔ ያሳለፍኩት ነገር ስለማውቀው እያለች እናቴ ሁሌ እኮ ስትናገር እሷ ስህተት እንደሰራች እያወቀች ግን ቡዜ የምትቆመው በእኔ ላይ ደረሰው በእሷ ላይ እንዳይደርስ ነው ትላለች። ታስታውሱ ከሆነ እንጂ ሩት ያደረገችው ነገር አንገት የሚያስደፋ አይደለም። አልሐምዱሊላ እንግዲህ ያው የሄርሜላ አድናቂዎች እና የሩቴ አድናቂዎች አንድ ላይ በመሆን እየተወያዩ ይገኛሉ። ለአብርሃም ትልቅ መልእክት አስተላልፋለች ሰላም እና ደግሞ ለሩታየም ደግሞ ትልቅ መልእክት ነው ያስተላለፈችው። እጅግ በጣም ደስ የሚልና በጣም ፍቅር የተሞላበት ውይይት ነበረ ማታ። ያው ድምፄ በመሀል ያስገባሁት እኔ ያው ቀይ ስለሚያሳይ ነው ሙሉ ለሙሉ አምጥቼ ወደ ዩቲዩብ ስጭነው ማለት ነው። ለምን እንደሆነ አላቅም እኔ ማለት ነው። ስለዛ ውድና እየተከበራችሁ እየተወደዳችሁ የእሙ አይሚን ቤተሰቦች በመላው ዓለም ለምትገኙ ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ትላንትና ማታ እጅግ በጣም አነጋጋሪና የሩታ አድናቂዎችና የሄርሜላ አድናቂዎች አንድ ላይ በመሆን ለሄርሜላና ለአብርሽ ትልቅ መልእክት ነው ያስተላለፉት። እውነት የሚሰሟቸው ከሆነ እውነት ትክክለኛ ነገር አዳምጠው የሚሰሙ ከሆነ አብርሃምም ሆነ ሄርሜላም ሆነ ሩትዬም ሆነች ሁላቸውም አንድ ላይ በመሆን እንደዚህ የሚወያዩት ንግግሮች ቢሰሙ በጣም አሪፍ ነበረ። እኔም ከነሱ አንዷ ነበርኩኝ፣ ግን ከታች ሆኜ እያዳመጥኩ ነበረ። ያው በዳታ እንደምጠቀም ታውቃላችሁ እና በዳታ ስለምጠቀም አላስጠቀመኝም እኔ ወጥቼ አስተያየት ለመስጠት። አሁን ትላንትና በሰሩት ቪዲዮ ላይ እጅግ በጣም አነጋጋሪ ሆኗል። የሩታዬ መልእክት ምንድን ነው መሰላችሁ? ሩታ ምንም አይነት ጥፋት የለባትም። ትላንትና በሰሩት ቪዲዮ ምንም አይነት ጥፋት የለባትም። አብርሃም ይቅርታ ይጠይቅ አለበለዚያ ወንድ ነው ይታሰር ነው የተባለው። እንግዲህ እኔ ደግሞ በዚሁ ንቅጣ ቁጭ ላርግላችሁ ማለት ነው። አዎ ወንድ ነው ይታሰር ከፈለገ ማለት ነው። ነገር ግን ይቅርታ ትልቅ ነገር ነው። ይቅርታ ከጠየቃት ማሳሰርን ምን አመጣው? እንደገና አሁንም ሩትዬ ከዳኒ ጋር ከምትሆኚ ከማንም ጋር ከምትሆኚ የራስሽን ህይወት ኑሪ፣ ከራስሽ ቻናል ነይ፣ የራስሽ ቻናል በጉጉት ነው የምንጠብቀው እያሉሽ ነው። በዚህ አጋጣሚ የእነሱን መልእክት እያስተላለፍኩ ነው። የሄርሜላ ደግሞ ትልቅ መልእክት አለሽ። ሄርሜላ አንቺ የሰውን ባል ወስደሽ ልጅን አርግዣለሁ ብለሻል እያሉ ነው። ስለዛ ካረገዝሽ ደግሞ አላህ በሰላም ፈጣሪሽ በሰላም ይፍታሽ አንደኛ እና ደግሞ ያስተላለፉት መልእክት ትልቅ መልእክት ነው። ደግሞ ማስደንገጥ ነው ትንሽ ማለት ነው። እንዴት ነው አብርሃም ሄርሜላን ትተዋት ሊሄድ የሚችለው? አይተዋትን በእርግጠኝነት ማለት ነው። አብርሽ ደግሞ ያስተላለፉልክ ነገር አለ። ሁሌም ሴቶች ላይ ልጥፍ አትበል፣ በአንዱ ላይ ርካና ቁጭ በል ተብለካል። እልሙህም ይሄ ትልቅ 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 ማስተዋል ይገባል። እኔ እንጃ ብቻ እንዴት እንዳሰቡት አላቅም፣ እንዴትስ እንዴት ንግግርም አላቅም። ብቻ እጅግ በጣም የሚያስገርም ውይይት ነበረ። በነገራችን የእያንዳንዱ የሚዲያ ሰዎች እያነሱ እዚህ ጋር ይወያያሉ። በጣም ደስ የሚልና በጣም ትሁትነት በሞላ ነገር ነው። ለምን ሄርሜላ አደነቅሽ፣ ለምን ሩታ አደነቅሽ የሚባል ነገር እዚህ ጋር የለም፣ አይሰራም። እነሱ ቤት ግን በጣም ደስ የሚል ውይይት ነው። በነገራችን ላይ እንደዚህ ግን ያው ዳታ ያለው ሰው ኢንተርኔት ያለው ሰው እንደዚህ ቁጭ ብሎ ቢወያይ በጣም ደስ ይላል፣ በሚዲያ ሰዎች ላይ ማለት ነው። ነገር ግን ያው ኢንተርኔት የሌለባቸው ሰዎች ወይ መዳን ቤት ከሌላቸው ደስ ይላል። ግን ይሄ ሁሉ ሰው ተሰቅሎ የሚያወራው መዳን ቤት ነው ያለው፣ መዳን ቤት የሌለው እኔ ይሄ አላቅም። እልሙህም አብርሃም ትልቅ ትልቅ መልእክት ነው ይሄ ላንተ። የምትጠቀምበት ከሆነ ወይም የምትሰማ ከሆነ አንድ ሴት ላይ ረክተህ ቁጭ በል ተብለካል። እውነትም አንድ ሴት ላይ ረክተህ ቁጭ በል። ምክንያቱም ከዚህ በፊት ሴት እየቀያየርክ ነው መሰለኝ፣ እኔ አላቅም። ሚዲያ በቅርብ ጊዜ ነው ወደዚህ ከመጣሁ በኋላ ነው የተቀላቀልኩት። እልሙህም ብዙ ነገር አንድ ሴት ላይ ያለው የዛ ሴት ላይም ስላለ በአንዱ ሴት ላይ ረክተህ ቁጭ በል ተብለካል። እልሙህም ውዶችዬ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው በማዳመጥ ከጎኔ ስለሆናችሁ በጣም ነው የማመሰግነው። እስከ መጨረሻው አዳምጡ። እወዳቸዋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ፊ አማኒላ ተመኘሁላችሁ። ሰላምና ፍቅር ጤና ይስጣችሁ። የተመኛችሁትንም አላህ ይረዝቃችሁ፣ ፈጣሪ ይጠብቃችሁ። መልካም ቀን